ሰላም። ዛሬ እሳት ልናቀጣጥል ነው። ዳቦ ልንጋግር። እዚህ ጋ ነው እሳቱ፣ እዚህ ውስጥ ላይ ይነዳል። ከዛ እሳቱ ሲበርድ ፍምት ይሆን እዚህ በርሜሉ ላይ ይለጠፋል። እንደዚህ እየተደረገ ይለጠፋል። ፈጢራ ይባላል። ፈጢር ይሉታል ሳውዲዎች ማለት ነው። እና አሁን እስኪ እሳቱን እናቀጣጥል። በተማራ አይቀጣጠልም። አይ እንጨት ነፍ ነው ያለ እንጨት አያችሁ፣ ምን ይመስላል? የሳውዲ ኑሮ ያው እንግዲህ ባንድ እጅ ነው ቀርጽ አመዱን ላወጣ ነው። ወይ ጉድ! የእውነት ነው። ከኢትዮጵያ ሲመጣ እንዲህ አለ። ኢትዮጵያም እንደዚህ አላየሁም። ያኔ እኛም ጋር እንጨት ነው የሚያስለው፣ ግን መች እንደዚህ ግን በቃ ምን ይደረጋል? በካርቶን ነው የማቀጣጥለው። ትላላችሁ እንደዚህ በጣም የሚያለፈው ሰው ላይ ይቀጣጠል። ምን ይመስላችሁ? እድል እኮ እንደዚህ ናት። አንዳንድ ጊዜም ደስ ይላል፣ አንዳንድ ጊዜም ደግሞ ትንሽ ይከፋኛል። ማለት እንዴት ገጠር እያልኩ ማለት ነው። ቶሎ እንዲቀጣጠል በነገራችን ላይ ያደግነውም እንደዚህ ነው። ገጠር ተወልዶ ያደገ የለም ትላላችሁ። እንደዚህ ነው ያደግነው ሁላችንም። ከዛ ያላርግበት እንዲቀጣጠል ከርበት ክዳኑ ነው። ድረስ ተቀጣጠል ግን እንዳታለፈኝ። እድል ብሏል።
ባለፈ ሰብሬ የመጣሁት እንጨት ይሄ ነው። ወደ ውጭ ላይ ሂጄ ተመስገን ሊቀጣጠልልኝ ነው። ዝናብ ስለሌለ ዛሬ ይቀጣጠላል ቶሎ። እስኪ ሳውዲዎች እንደዚህ የምትጋግሩ ኮሜንት ላይ እኛም አለን አይዞሽ እህቴ በርቺ በሉ። እንጨቱን ከዛ በኋላ መጨመር ላይ በላይ እንዳይጠፋ እንዳይጠፋ ካርቶን አለቀ፣ ሊጠፋ ነው። ተወናት ያጠፋ ያጠሬዋ ትላላችሁ። ዝናብ እንትን ብርዱ መከራ ነው። እዛ ጋ መካዝን አለ፣ እዚህ እሳት ይነዳል። ያ የእቃ መካዝን ነው። እቺ ደግሞ ዳቦ የምንጋግርባት ጭሱ በደንብ ጥራት ላይኖረው ይችላል። በአንድ እጅ እሳት እያነደርኩ በአንድ እጅ ነው መቀረጸው። አሁን ሊጠፋ ነው። እስማም ለጠፋውንስ ካርቶኑን እኮ ጨርሰው ነው ዛሬ። ተቀጣጠል ጭሱ ኧረ ጠፋ። አይ መከራ። ጀስ ይላል ያገሬ ሰው ያየ ሳል ሊጠፋበት ይላል። ጀስ እንዳጠፋ ካርቶኑ ሲያልቅ ይጠፋል። ምንድን ነው ግን ዳቦ ነገራችን ላይ ይጥማል። ልክ እንደ ሀገራችን ሙሉ እብስት ማለት ነው። በጣም የሚጣፍጠው በዚህ የተጋገረ እና አቤት አይዋ ተያያዘ።
ለዛውም ሴትዮዋ ሰፋ አርጉቶ እንጨት አታብዙ እንጨት አታብዙ ተሰፈሰፈ ያርጉታለች። እኔ ግን አጋግርም ልጅቷ ናት የምትጋግር። እኔ በጋግር ኑሮ ስጋግር አሳያችሁ ነበረ። ልጠፍ ይደረግን ያቃጥለኛል። ይሄ በጣም ነው የሚያቃጥለው። እዚህ ጋር ይሄ ሁሉ ሰዓቱን ወዶት ያልቅ ፍምት ይሆን ነው እዚህ ጋር የምትለጥፈው ሊጡ ነው። እኔ ግን ያቃጥለኛል አልችልም እንዳልኳቸው ዋለች አሮጊቷ ታልተማርሽ ለአን እናቴ ፈልጊም አልኳት። የዚህ ትምህርት ይቅርብኝ። በቃ ተያያዘ። ከዛ ላይ ተጫካው ነው እየሳበሩ የሚያመጡት በመኪና ያችሁት። እዚህ ይኖራል ግን ስማሙ ድፍስ ቅዱስ አዶና ፈጣሪ እድል ግን በጣም ያሳዝናል። ማርያም ከዛ ቢመስኪን ሰዎች ጥሩ ናቸው እንጂ ያው ቤት ውስጥ ሁሉም ነገር እንደ ከተማው ነው የሚቀርበው። ስለዚህ ነፃነት አለኝ። ያው ከተማ ወጥቼ ባልዝናና ቤት ውስጥ አሁን ሪያድና ጅዳ እንዴት ነው ሙቀቱ? በስማ እዚህ እኮ አሁን እንደዚህ ጠራራ ሆኖ ወደ ማታ ላይ ወይ ዝናብ ይዘንባል ወይ አየሩ ሾው ይላል። ደስ ሲል በቃ ያው ኢትዮጵያ ነው ያለሁት። ተያያዘ በሉ ሆሆሆ አንተየዋ ገጠሬው ባላገሩ ይላል። በነገራችን ላይ ፕሌን ቢያበር መኪና ቢነዳ ሁሉም በገበሬ ላይ ነው። ግን ከቲዎቹ ገጠሬ አንዳንዶቹ ይጠላሉ፣ አንዳንዶቹ ደግሞ ይረዳሉ። ሽቦ እኔ ዛሬ እንጨት ስናልቻለሁ ወሬ ነው የምታዩት ሴትዮ። አያችሁት እንዴት እንደሚነድ? መንፈስ ቅዱስ ይሄ በጣም ነው የሚገላው። አሁን በርሜሉ ያኛው አዲስ ነው፣ ይሄኛው የምንገለግልበት ነው። እዛ ጋር ደግሞ ፍም የምናጠራቀምበት አያችሁ። ይሄ ደግሞ የአመዳችን ማጠራቀሚያ፣ ይሄ ደግሞ ማጥረጊያችን። ከሞዴል ሊይዘው ነው። ወይኔ ዛሬ እንጨት አበዛህ ነው የምትለኝ። ምን ይመስላል ውዶች፣ ፍቅሮች፣ ማሮች ብላለች ሀቢባ። የሆነት ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። አላሳዝናችሁ። ኢትዮጵያ ገብቼ ልጆቼ ጋር በደንብ ነው የምሰራው። ምን አባቱ ስደት ሁለተኛ
እናንተ አይዞሽ ታላችሁ ማለት ነው። አይዞሽ ባርቺ ታላችሁኝ። ይህ ብዙ ጋ ይታያቸዋል። ውስጥ እቃ ዝም ብሎ ትርኩስኩሱ ነገር አለ ማለት ነው። ስቶር ይላል። ቤታችን እዚህ ጋ ነው። እዛ ላይ ደግሞ እንትን አለ፣ ሎሚ አለ፣ ብርቱካን አለ፣ ሁሉ ነገር አለ። እዛ ሀገር ሸንኮራ አገዳ ብቻ ነው የሌለው። ሁሉ ነገር ጤና አዳም፣ ናትራ፣ አሸንግድያ፣ ምስማ ማርያም ሁሉ ነገር አለ። እና ሳውዲ መለስተኛ ኢትዮጵያ ናት። በተለይ ይሄ ማን የሚባለው ዲራኑ ነው ያለሁት። አብሃ ትንሽ ከተማ አለች ከዚች ወጣ ብሎ የ3 ሰዓት መንገድ። እኛ ግን ከከተማ ወጥተን እዚህ መንገባው 3 ሰዓት 4 ሰዓት ደርሷል። አይበቃችሁም? ከአሁን በኋላ ታይን ያህል ታሳየዋችሁ እና አበረታቱኝ የሀገሬ ልጆች፣ ታትሳደቡ ገጠሪ ምናምን ታትሉ። ያው በገጠሬው ላይ ነው ከተማ የሚኖረው። ገጠሬው ነጭ ተጥቁር የሚያመርተው ገበሬው ባያመርት ከተማው አይበላም። ወዮ እንዴት እንደሚገረፍ በጣም ርቄ ነው፣ ግን በጣም ይገረፋል። ዛሬ ደግሞ ሙቀት አለ እና ባይ ባይ። ወዳችኋለሁ የሀገሬ ልጆች።